ከርማችኋል አድማጭ ተመልካቾቻችን። አሁን እንግዲህ መደረሻችን ያደረግነው 6 ኪሎ በሚገኘው የምስካየ ኅዙናን መድኃኔዓለም ገዳም ትምህርት ቤት ተገኝተን የገና በዓልን እንዴት እንደሚያከብሩ ልናሳያችሁ ተገኝተናል። አው እንግዲህ ገና በዓልን አስመልክቶ ምስካየ ኅዙናን ትምህርት ቤት እንግዲህ በደማቅ ሁኔታ ያከብራል ከሳምንት በፊት ገናው ከመከበሩና እኛም ደግሞ ይሄንን ፕሮግራም ለመታደም ግቢው በዓሉን እንዴት ያከብራል የሚለውን ነገር ለማየት ከግቢው ተገኝተናል። እንግዲህ እንደምናየው በጣም ብዙ ህጻናት አሉ፣ በመዝሙር ታጅበዋል። የተለያዩ ፕሮግራሞች እንግዲህ እንደሚደረጉም አስቀድሞ ነግረውናል እና እንግዲህ እስቲ ይሄንን በዓል ደግሞ ከዚህ ሆነ ለአድማጭ ተመልካቾቻችንም እናደርስ ይሆናል። እውነት ነው። እንግዲህ የተለያዩ ተማሪዎችን እንዲሁም ደግሞ አስተማሪዎችን እያናገርን በዓሉ ምን ይመስላል የሚለውን ነገር ወደ እናንተ እናቀርባለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሰይ እሰይ ተወለደ፣ እሰይ እሰይ ተወለደ፣ ከሰማየ ሰማይ ወረደ፣ ከሰማየ ሰማይ ወረደ፣ ከድንግል ማርያም ተወለደ። እንኳን አደረሱት አባ። እንኳን አብሮ አደረሰን። ራስዎትን አስተዋውቁ። መልአከ ብርሃናት አባ ጴጥሮስ ሰሎሞን እባላለሁ። በዚህ በቅዱስ በምስካየ ኅዙናን መድኃኔዓለም ገዳም የስብከተ ወንጌል ኃላፊ ነው። እሺ እንግዲህ አሁን እዚህ እየተከበረ ያለው ክብረ በዓል አለ፣ የገና በዓልና ከሃይማኖቱ አንፃር እንዴት ይታያል? ተማሪዎች ውስጥ በምን መልኩ ነው እየቀረጻቸው ያለው? ምንስ እያስተማረ ነው ያለው? ከበዓሉ አንፃር እንግዲህ የሰው ልጆች ታሪክ ወደ ኋላ ዞር ብለን ስንመለከት በኃጢአት ምክንያት አዳም ዕፀ በለስን እንዳትበላ ተበላ ሞትን ትሞታለህ ተብሎ ተነግሮት ነበረ። ነገር ግን ያን ዕፀ በለስን በመብላቱ ምክንያት ሞት መጥቶበት ነበረ። ስለዚህ ሰውና እግዚአብሔር ለ5500 ዘመናት ተለያይተው ነበረ። ያ እንግዲህ የነቢያት ጩኸት ስለነበረ ሰውም በጨለማ ውስጥ ስለነበረ የክርስቶስ ወደዚህ ዓለም መምጣት ብርሃን ስለሚያስፈልገው ብርሃን የተባለው መድን ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ከመቤታችን ከቅድስት ድንግል ማርያም ሰው ሆኖ ተወልዷል ማለት ነው። ስለዚህ በዓሉ ዋናው በዛሬው ዕለት ምንድነው? የጌታ ኢየሱስ ክርስቶስ መወለድ ሰውና እግዚአብሔር ተራርቀው የነበሩት ሰውና መላእክት በአንድነት ሆነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ እግዚአብሔርን ያከበሩበት ታላቅ በዓል የክርስቲያኖች ሁሉ በዓል የሆነ የልደት በዓል ነው ማለት ነው። ከዚህ አንጻር ይሄ ትምህርት ቤት እንግዲህ ለረጅም ዓመታት በዚህ የሚያገለግሉ ተማሪዎች የልደት በዓልን ያከብራሉ። ትምህርት ቤቱ በትምህርት ሚኒስቴር መተዳደሪያ ደንብ የሚተዳደር ቢሆንም ይሄ በዓል አንድ ትልቁ ትህትናን የሚያስተምር ነው። ምክንያቱም ጌታ የተወለደው በበረት ውስጥ ነው። በበረት መወለዱ ለትህትና ነው። ስለዚህ ተማሪዎቻችን ትሁታን እንዲሆኑ፣ ተማሪዎቻችን ወላጆቻቸውን እንዲያከብሩ፣ ተማሪዎቻችን መምህራኖቻቸውን እንዲያከብሩ፣ እርስ በርስ እንዲዋደዱ፣ ነገ እነኚህ ህፃናት አድገው ሀገር መሪ የሚሆኑ በተለያየ የሥራ ቦታ ተመድበው ትልቅ ኃላፊነት የሚወጡ ስለሆኑ ልጆቻችንን የምንቀርጽበት፣ ስነ ምግባር የምናስተምርበት፣ ፈሪሃ እግዚአብሔርን እንዲያውቁ፣ ፍቅር እንዲኖራቸው፣ እንዲከባበሩ፣ እንዲወደዱ የምናደርግበት በዓል ስለሆነ ይሄ ከበዓሉ በተጨማሪ ለተማሪዎቻችንም ትልቅ ግብዓት የሚሆንበት መምህራንም ወላጆችም በጉጉት የሚጠብቁት የሚናፍቁት በዓል ነው ማለት ነው። እሺ እናመሰግናለን። የመልካም እንኳን አደረሳችሁ መልእክት ማስተላለፍ የሚፈልጉት አካል ካለ? እንግዲህ ለመላው የክርስትና እምነት ተከታዮች በሀገር ውስጥም በውጭም ያላችሁ እንደዚሁም ደግሞ በተለያየ ቦታ በእስር ቤት በሕክምና እግዚአብሔርን የሚያስፈልጋችሁ በሚጎበኛችሁ ቦታ ሁሉ ያላችሁ ክርስቲያኖች እንኳን ለ2018 ዓመተ ምህረት የጌታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ። በዓሉን የሰላም የጤና የደስታ በዓል ያድርግልን ለማለት ፈልጋለሁ። አመሰግናለሁ። እናመሰግናለን በጣም አባ። እንኳን አደረሰሽ። በመጀመሪያ እንኳን አብሮ አደረሰን። እሺ ራስሽን አስተዋውቂልን። ስሜ ምህረት ግዛው ይባላል። በዚህ ትምህርት ቤት ውስጥ የአማርኛ አስተማሪ ነኝ። እሺ 6ኛ ክፍልና 4ኛ ክፍልን አስተምራለሁ። እሺ እንግዲህ አሁን የምናየው የበዓል አከባበር አለ። ቅድም ተማሪዎችሽንም ይዘሽ ስትገቢ አይተናልና ምንድነው አስተዋጽኦሽ በዚህ የገና በዓል አከባበር ላይ? እንግዲህ የገና በዓል አከባበር ከኬጂ ጀምሮ እስካሁን ካለንበት ጊዜ ሁሉ በጣም በድምቀት የሚከበር ነው። የገና በዓል በድምቀት በመከበሩ ከዛ ጊዜ ጀምሮ በፊት በድራማውም በስነ ጽሁፉም በመነባነቡም በሁሉም ነገር ተማሪዎች ራሳቸውን ችለው በቃላቸው እንዲያቀርቡ
እናደርጋለን። ይሄው እስካሁን ድረስ ሲወርድ ሲወረድ አሁንም ይዘን መተናል። አሁንም 5 እና 6 በጣም ሰፊ ከሃይማኖት አበው ልደቱን የጌታችን የመድኃኒታችን ኢየሱስ ክርስቶስን ልደት የሚናገር ብዙ መነመናቦችን ይዘን እንደገና መዝሙሩንም ይዘን መተናል ቀርበናል። እሺ እነዚህን አሁን ያልሻቸው መነባነቦችን እንዲሁም ደግሞ የተለያዩ መዝሙሮችን በምን ሰዓታቸው ነው ተማሪዎቹ የሚያጠኑት? ከትምህርታቸውስ ጎን ለጎን አይጎዳውም ወይ? ለነገሩ አክቲፎች ልጆችን እንመርጣለን። ከዛ ልክ ገብተው እዛ ካጠኑ በኋላ ተመልሰው ስራቸው እንዲሰሩ ነው። ስራቸውን በሚነካ መልኩ አይደለም። ገና 1 ወር ሊቀረው ሲል ልጆችን እንመርጣለን። ከዛ በኋላ መነባነቡን እንሰጣቸዋለን። ለረጅም ለጊዜ ቀደምን ነው እንሰጣቸው። ከዛ አጥንተው ይዘው ይመጣሉ። በቃላቸው ነው የሚያቀርቡት እናለ ጠቅላላ። ስለዚህ ቅድመ ዝግጅት ብቻ ነው የሚያስፈልገው። ከተዘጋጀ ልጆቹ ትንሽ ነገር ነው የሚበቃቸው። ወዲያው በቃላቸው ይዘው ሁሉንም ለማቅረብ ፈቃደኞች ናቸው፣ ህፃናት እንደመሆናቸው መጠን። እሺ በምን ሰዓታቸው ነው? ምን ሰዓት ላይ ነው መዝሙሩን የምታስጠናው? በምሳ ሰዓታቸው። ልክ በምሳ ሰዓታቸው ሊደርስ ሲል ደግሞ ከክላሳቸው አንድ ክፍለ ጊዜ ምናምን እየወሰድን ነው። በአሁኑ ግን እንዳለ በምሳ ሰዓታቸው ብቻ አስጠንተን የጨረስነው። ብዙ ጊዜ ግን በጣም ከበድ ያለና ድራማ የሆነ ነገር ካለ ግን ረዘም ያለ ሰዓት እንወስዳለን። ጠዋትም በረፍት ሰዓትም ይረዳሉ ማለት ነው። ተማሪዎችስ ያለው አቀባበል በዓሉ ሲመጣ እንዴት ነው የሚቀበሉት? ይጓጓሉ ወይ? እንዴት ነው? በጣም ነው። ለመምረጥ ራሱ በየክፍሉ ውስጥ ሄደን ስንመርጥ ከበዓሉ በፊት ሁሉም ፈቃደኛ ነው ለመዘመር። የቦታው እጥረት ከጥበቱ ካልሆነ በስተቀር አንድ ጊዜ እንዳውም 5 እና 6ን እንዳለ የክፍሉን በሙሉ አሰልፈናል። በቃ ከመምረጥ አንፃር ማለት ነው። አሁንም ፈቃደኛ የሆኑና በጣም አክቲቮች በጣም ሁሉም ፈቃደኞች ናቸው ለማከብ። ከነሱ ውስጥ እንግዲህ ደግሞ ያው መምረጥ እናንተ ራሳችሁ ምረጡ እንልና እነሱ ራሳቸው ከሌቢውን ለምን እዛ አጥንቶ መጥቶ እዚህ የሚሰጠውን ትምህርት ቶሎ ተቀብሎ የሚጻፍም ካለ ቶሎ ጽፎ ወደ ትምህርቱ እንዲሄድ አክቲቮቹን የሆኑትን ራሳቸው እንዲመርጡ እናደርጋለን። አንቺስ እንዴት ነው? ደስተኛ ነሽ ይሄንን ነገር? በጣም ደስተኛ ነኝ። ሁሉ ጊዜ ገና ሲከበር ህፃናት ልዩ ትዝታ ነው ይዘው የሚሄዱት። ህፃናት ህይወት ናቸው። በእነሱ የሚተላለፈው መልእክት ደግሞ እጅግ በጣም ውብ ነገር። ስለዚህ ህፃናት አቀባበላቸውም ጥሩ ነው። በእነሱ አንደበትም እግዚአብሔር ሲመሰገን ደግሞ ደስ ይላል። ለልጆቹም በጣም ደስ ይላል። እሺ በጣም እናመሰግናለን። መጨረሻ ላይ እንኳን አደረሳችሁ ማለት የምትፈልጊው አካል ካለ? ለመላው የኢትዮጵያ ህዝብ በሙሉ እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ለትምህርት ቤቱም ተማሪዎች፣ ለመምህራንም ለሁሉም እንኳን አደረሳችሁ ብለን እናመሰግናለን። መልካም በዓል ይሁንልሽ። እንኳን አደረሰሽ። እንኳን አብሮ አደረሰን። እንግዲህ በጣም አምሮባችሁ ከልጆችሽ ጋር ተሰብስባችሁ በምስካየ ኅዙናን የሚገኘውን የገና በዓል እያከበራችሁ ነውና ምን አይነት ድባብ ነው እየሰጠሽ ያለው? በጣም ደስ የሚልና በጣም የሚያምር ትምህርት ቤቱም የሚመሰገን የሃይማኖትን ትምህርት ቆንጆ አድርጎ የሚያስተምርና ስለ ምግባርን የሚያሳይ እንትኑ ባህሉ እንዳይቋረጥና ከትውልድ እስከ ትውልድ እየተላለፈ እንዲሄድ የሚያደርግ ትምህርት ቤት ስለሆነ ትምህርት ቤቱንም አመሰግናለሁ። እሺ እንግዲህ ልጆችሽም እዚህ እየዘመሩ ነበረ እና ያላቸው አቀባበል ቤት ውስጥስ ሄደው የሚያደርጉት ነገር ከዚህ መዝሙር አጥንተው ወደ ቤታቸው ሲሄዱ ከትምህርታቸውስ ጎን ለጎን እንዲያደርጉ የምታደርጊው ጥረት ምን ይመስላል? በጣም ለዚህ ለመዝሙሩ ያላቸው ፍላጎት በጣም ኃይለኛ ነው። ትምህርታቸውንም ጎበዞች ናቸው። በጣም ታታሪ ልጆች ናቸው ያሉ። እሺ እንኳን አደረሳችሁ ማለት የምትፈልጊው አካል ካለ እንኳን አደረሳችሁ ማለት ትችላል? እንኳን አደረሳችሁ ለቤተሰቦቼ፣ ውጭ ላለው ለአንድ ወንድሜ፣ ለቤተሰቦቹ፣ ለሚስቱና ለልጆቹ፣ እዚህ ላሉት ለእህቶቼ፣ ለወንድሞቼ፣ ለጠቅላላ ለኢትዮጵያ ሕዝብ በሙሉ እንኳን ለገና በዓል አደረሳችሁ እላለሁ። እሺ እናመሰግናለን። በጣም መልካም በዓል። አደረሰሽ። እንኳን አብሮ አደረሰ። ራሽን አስተዋውቂኝ። ቪክቶሪያ እባላለሁ። ስንተኛ ክፍል? 9ኛ ክፍል። እሺ አሁን እንግዲህ እዚህ በደማቅ ሁኔታ ገና በዓልን እያከበራችሁ ትገኛላችሁና ስንት አመት ሆነሽ አንቺ እንደዚህ አይነት የገና በዓልን ማክበር ከጀመርሽ እዚህ ትምህርት ቤት? ከነርሰሪ ጀምሮ እዚህ ነው የተማርኩት እና ከነርሰሪ አመት አቋርጬ አላውቅም። ሁሌ በየአመቱ እናከብራለን። ግን ሃይ ስኩል ላይ ብቻ ነው በገና ያለውና ሃይ ስኩል ስገባ በገና ነው የማቀርበው። ኦኬ አሁን ላይ አንቺ እያቀረብሽ ያለሽው የበገና ክብረ በዓሉን ነው እንደ ፕሮግራም እያቀረብሽ ያለሽው? አዎ። እሺ ከመቼ ጀምሮ ነው ይሄንን የበገና ጥናት የምታደርጉት? ታህሳስ 15 ወይ ታህሳስ ሲገባ
ጀምሮ የመዝሙር ጥናት ይጀመራል። በምን ሰዓታችሁ ነበረ የበገናውንም የመዝሙሩንም ጥናት የምታቀርቡት የነበረው? ከትምህርታችሁስ ጎን ለጎን ይጎዳል ወይስ እንዴት ነው እያመጣጠናችሁ ያላችሁት? የምናጠናው በምሳ ሰዓት ነው። ምንም ከትምህርታችን ጋር የሚጋፋ ነገር የለም። ሁሉም ዘማሪ የሚገባው በሰዓቱ ነው እና አስተማሪዎቻችንም አንዳንዴ ይተባበሩናል። ወደ መጨረሻው ልምምድ አካባቢ አርፍዶ መግባት ምናምን ይኖራል እና መምህራኖችም ይተባበሩናል። እሺ እንግዲህ ገና ሲመጣ እንዴት ነው በጉጉት ነው የምትጠብቂው? እንዳልሽው ከነርሰሪ ጀምረሽ ነው አይደለ እስካሁን ድረስ እየዘመርሽ የመጣሽው እና ምን ይመስላል ገና ሲመጣ ያለው ድባብ? አንቺስ ካለሽ አቀባበል እንዴት ነው? ደስተኛ ነሽ ወይ ባለው የክብረ በዓሉ ሂደት ማለት ነው? ሁላችንም ገና ሲደርስ በጣም ኤክሳይትድ ሆነን ነው የምንጠብቀው። ስፔሻሊ ደግሞ የበገናና የ12ኛ ክፍል ተማሪዎች ላስት ታይም ስለሆነ 12ቶችን በገናም የሚጠበቅ ስለሆነ ኤክሳይትድ ሆነን ነው የምንጠብቀው ሁላችንም። እሺ በጣም እናመሰግናለን። እንኳን አደረሳችሁ ማለት የምትፈልጊው አካል ካለ ማስተላለፍ ትችያለሽ። እሺ ለመላው ኢትዮጵያውያንና የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ ማለት እፈልጋለሁ። አመሰግናለሁ። እሺ እኛም በጣም እናመሰግናለን። መልካም እንኳን አደረሳችሁ። እንኳን አብሮ አደረሰን። እሺ ራሳችሁን አስተዋውቁልን። አርሴማ አስቻለው ይባላል። ኢየሱስ ያሰብታው። እሺ ስንተኛ ክፍል ናችሁ? የገና በዓልን በእንደዚህ አይነት መልኩ ስታከብሩስ ስንተኛ ዓመት ሆናችሁ? በመጀመሪያ 11ኛ ክፍል ነኝ። አሁን እኔ አዲስ ተማሪ 9ኛ ክፍል አዲስ ተማሪ ነበርኩ። አሁን ሳከብ 3ኛ ዓመቴ ነው። ያው እኔ 11ኛ ክፍል እንደተለመደው ግን የገና በዓልን እንደዚህ ሳከብር 11 ዓመቴ ነው። እዚህ ትምህርት ነው ያደግኩት። አሪፍ አከባበር እንዳለው ነገር። እሺ ከአመት አመት ስታከብሩ ምን የተለወጠ ነገር አለ? እና ደግሞ እናንተስ እንዴት ነው እየጓጓችሁ የምትጠብቁት ደረጃ አለ አይደለ? እሱስ እንዴት ነበረ? እና የምትለማመዱት በምን ሰዓታችሁ? ያው ከአመት አመት ሁሌ ለውጥ አለ። ምክንያቱም ሁሌ አዳዲስ ተማሪዎች በየጊዜው ስለሚገቡ ከአመት አመት ሁሌ በጣም ኃይል እንጨምራለን ምናምን እና ያው አጠናናችን ደግሞ ሁሌ ምሳ ሰዓት እናጠናለን። በምሳ ሰዓታችን ማለት ነው። ሁሉም አይሻማም ጊዜያችን። እሷ እንዳለችው ነው ከአመት አመት እየጓጓን እየተዘጋጀን ነው የምንጠብቀው። በተለይ አሁን ከፍ እያልን ስንመጣ ትምህርት ቤቱን የምንለቅ ስለሆነ በጣም በጉጉት ነው የምንጠብቀው። የምናጠናው ደግሞ በምሳ ሰዓታችን መስዋዕት አድርገን ነው የምናጠናው። ከትምህርታችሁ ጋርስ እንዴት ነው የምታካሂዱት? አሁን መዝሙር እያጠናችሁ ቤታችሁስ ሄዳችሁ እንዴት ነው ከትምህርታችሁ ጎን ለጎን እያስኬዳችሁት ያላችሁት ይሄንን ፕሮግራም? ከትምህርታችን ጋር አይነካካም። ምክንያቱም ያው መንፈሳዊና ዓለማዊ የሚባል ነገር ስላለ ያው መንፈሳዊውን በምናጠናበት ጊዜ እናጠናለን፣ ዓለማዊም እንደዛ አይነካካም። ያው ትምህርታችንን በተገቢው እናጠናለን፣ መዝሙራችንን በስነ ስርዓት ማጥናት ነው። እሺ ዛሬ ታዲያ ያቀረባችሁት ፕሮግራም ምንድን ነበር? የእናንተ ፕሮግራም ምን ነበር ይዛችሁ ነው የመጣችሁትና ለፕሮግራሙ ታዳሚዎች ያቀረባችሁት ነገር ምንድነው? ያው እኛ ገና 11ኛ ክፍል ስለሆነ ያው በክላስ ደረጃ ነው የምናቀርበው። ስለዚህ አሁን አልደረሰንም ሰዓታችን፣ ገና እናቀርባለን እና በጣም አሪፍ ትርኢት ነው የምናቀርበው። ኦኬ እሺ። ስለዚህ ምንድነው የምታቀርቡት? ያው እኛ የምናቀርበው መዝሙር ነው ከትርኢት ጋር ማለት ነው። ሰላም የሚል ጽሑፍ ያለው ትርኢት ነው የምናቀርበው እና በጣም ደስ የሚል ትርኢት ነው። ተከታተሉ። እሷ እንዳለችው በተማሪዎች የተሰራ ሰላም የሚል ትርኢት ይኖረናል እና 3 መዝሙሮችን እንዘምራለን። አሪፍ ነው ብለን እናስባለን። መዝሙሩን ትዘምሩልናላችሁ ትንሽ? እሺ። ሰማይና ምድር የማይወስኑት ተወስኖ አየነው በጠባብ ደረት 99 መላእክትን ትቶ አገኘነው ዛሬ በበረት ተኝቶ። የጥበብ ሰዎች መጡ ሰምተውት በዜና እያበራላቸው ኮከብ እንደ ፋና እሺ በጣም እናመሰግናለን። እንኳን አደረሳችሁ ብላችሁ ማስተላለፍ የምትፈልጉት መልእክት ካለ? እሺ በመጀመሪያ ለሁሉም የኢትዮጵያ ሕዝብ እና የክርስቲያን እምነት ተከታዮች እንኳን ለብርሃነ ልደቱ በሰላም አደረሳችሁ።
እሺ ሄድ ስለሰጠን እናመሰግናለን። ለመላው ክርስትና እምነት ተከታዮች እንኳን ለብርሃነ ልደቱ በሰላም አደረሳችሁ ማለት ፈልጋለሁ። እናመሰግናለን። መልካም በዓል ይሁንላችሁ። እሺ እንግዲህ አድማጭ ተመልካቾቻችን በምስካየ ኅዙናን ተገኝተን የገና አከባበር በዓል ምን ይመስላል የሚለውን ነገር እንግዲህ ለእናንተ አድርሰናል። እንዴት አየሽው ማሂ? እንግዲህ በጣም ሞቅ ደመቅ ባለ ሁኔታ ነው እየተከበረ የሚገኘው እዚህ። እናንተም በያላችሁበት ቆንጆ በዓል እንደምታሳልፉ ተስፋ እናደርጋለን። መልካም በዓል እንዲሆንላችሁም ተመኘን። ከፕሮግራሙ ቆንጆ ትምህርቶች እንደተማራችሁ ተስፋ እናደርጋለን። እንግዲህ ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በፕሮግራማችን ስም እንኳን አደረሳችሁ ልንል እንወዳለን። መልካም በዓል ይሁንላችሁ።